ምንድነው ሲጀመር እዛ ቤት ምን ታረጋለሽ ምን አርጎሽ ነው እባክሽ ልጅ ተይኝ በቃ ቆይ ሞልሽ እንደዚህ ሽምታለቅሹ ምን ብሎሽ ነው ኤልሻዳይ እባክሽን ተይኝ በቃ ምንም ነገር አይመለከትሽም ስለዚህ በማይመለከትሽ ነገር አትግቢ አሁን ከዚህ ሂጂልኝ አፍጠኝ ተነሽልኝ እኔ እኮ የምጠይቅሽ ለራስሽ ብዬ ነው ምናልባት ማግዝሽ ነገር ካለ ቆይ እሺ ነው ፊትሽ ያስለቅሳል ምንድነው የሚያስለቅስሽ ኤልሹ ከዚህ ሂጂልኝ በቃ ብቻዬን ተይኝ ቆይ ምንድነው ተፍሮሻል እንዴ ለዛ ነው የምታለቅሽው ቆይ ስትከራከሩ የነበረው ለዛ ነው ኤልሹ በፈጠረሽ ሂጂልኝ በቃ ቆይ ስትነገር አትሰሚም እንዴ ዞር በልኝ አልኩሽ እኮ እሺ በቃ ተረጋጋ ምን መሰለሽ እንዳታስጨንቂያት እንዳትጠይቂያት ግን ኑኑ እርጉዝ ናት ምን አይነት አቃጣይ ሆንክ ልጅ ነህ ማንን እየጠበቅሽ አይመለከትም ምን ይመስላል ጅ ምናልባት እኔን እየጠበቅሽ አቤት አልጠሩሽም እና ምን ለማለት ነው እውነቴን ነው ምናልባት እንግዳሽ እኔ ሊሆን ይችላል እንዴት እንደዛ ይሆናል ብለሽ አልጠበቅሽም እንዴት አላሰብሽም መቼስ እየቀለድክ መሆን አለበት ቆይ ወደ ክፍል የመጣው ነበር ለማገር ምን በሰላም ነው በሰላም ቢሆን ደስ ይለኝ ነበር ግን ደግሞ አይደለም እና ምን ተፈጠረ ኑኑ መንገድ ላይ ቁጭ ብላ ለረጅም ሰዓት ብቻዋን ስታለቅስ ነበር እኔ ጄሲ ለመጣት ነበር ግን ደግሞ እምቢ አለችኝ ልቀርባት እራሱ አልፈለገችም ምን ሆና ነው እንዴ ምን አጋጥሟት ነው ደግሞ የምታለቅሰው አንተ ለማትረባ ሰማኛን እጠፍጥፋለሁ እሺ እንዴ ተረጋጊ እባክሽ አንቺኛ ደግሞ የዛሬው ቀን ትምህርት ይሆንሽ ሊዛ ወይኔ ሊዛ መሲ በራሷ ላይ ከባድ ውሳኔ ወሰነች መሲ በሯን ዘጋግታ ራሷን ልታጠፋ ወሰናለች ከዚህ ሁሉ የድካም የፈተና ዓለም ለምን ሞቼ አልገላገልም እኔ ሞቼ እስካልተገላገልኩ ድረስ ይሄ ነገር መቋጫ የለውም ብላለች ቴዲም ስለተፈጠረው ነገር በሙሉ ነግሯታል ቴዲ ለወይዘሮ ሄለን ያለውን የምስክርነት ቃሏን ካነሳችለት በኋላ ሁሉንም ነገር ለኤልሹ እንደነገራት ስትነግረው እንደነገራት ሲነግራት እንግዲህ መሲ እጅግ በጣም ከፍቷትና አዝና ወደ ቤት ገብታ ክፍሏን ዘግታ ተቀምጣለች የኑኑ እርግዝና ቤተሰቡን አነጋጋሪ አድርጎታል ኑኑ የእውነትም አርግዛ ሳይሆን እህቷን ካለችበት ፈተና ለማውጣት ገንዘብ ጠይቃት ልታገኝላት ባለመቻሏ እስቲ በእኔ በኩል ቢሻል ብላ ነበር ይሄን ነገር ያደረገችው ግን ደግሞ ይሄ ነገር ቤሉል ዘንድ ደርሷል ቤሉልንም ተስፋ የማስቆረጥ ደረጃ ላይ ደርሷል ማለት ነው እንዴት እንደዚህ ነገር ሊፈጠር ይችላል የሚለው የሁሉም ሰው ጥያቄ ሆኗል በሌላ በኩል ኤልሹ ተሯሩጣ ምን ሆና እንደሆነ ልትጠይቃት ስትሄድ ቁጭ ብላ እያለቀሰች ማንንም እርገዛ እንደማትፈልግና ሰው እንደማያስፈልጋት ተናግራ መንገድ ላይ እንደምታለቅስ እንግዲህ ተመልክታ ኤልሹም በህይወቷ አንድ ቁም ነገር ሰርታለች ማለት ነው ሄዳ ለመኩ ለወንድሟ ኑኑ መንገድ ላይ እያለቀሰች ነው ምንድነው የተፈጠረው ብለዋለች ሊዛን እንግዲህ ቴዲ አሁንም በድጋሚ አታሎታል ሊዛን ከማንም ሰው ጋር እንዳትመጪ ብቻሽን ነይ ሲል አስጠንቅቋት ነበር ሊዛም እሺ ብላ ከቤት ጋር ሄደው ነበር ግን ደግሞ ፈተና ሌላ ሰው ተልኳል እንግዲህ ሊዛ በትዕግስት ይሄን ነገር ማለፍ ስላቃታት ከፈተናው ወድቃለች ማለት ነው ሊዛና ቤት እጅግ በጣም ተናዷል ጆም ተሳልቆባቸው ጥሏቸው ሄዷል ምንስ ቢሆን እሱ የሚመጣ ቢሆን እንደዚህ አይነት ቦታ ላይ የሚቀይጥሽ ይመስልሻል ወይ ብሏት እንግዲህ መታለላቸውን ነግሯቸው ጥሏቸው ሄዷል የኤልሻዳይ ጓደኛ ጆሲን ከሷች ለመቀማት ጎንበልስ ቀና እያለች ነው ጆሲን የወደደችው ትመስላለች ኤልሻዳይ ደግሞ ይሄን ነገር አልወደደችውም ወይ ያላቸውን ግንኙነት በግልጽ ነግራት ወይም ደግሞ እንግዲህ ለሷ ተውላት ኤልሹም ግራ ተጋብታለች ልጅቷም ጓደኛዋም በኤልሻዳይ ስልክ ኤልሻዳይ እንደምትፈልገው አርጋ ስትጠራው ሲክለፈለፍ መጥቷል ይሄን ባወቀ ጊዜ ግን ጆ እጅግ በጣም ተናዷል ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ በያላችሁበት ሰላማችሁ ይብዛልን እያለን በአዲስ መተናል በቅንነት ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ አድርጉን
መሲ እንግዲህ እስከ ዛሬ ድረስ ይዛው የኖረችው እውነት እንግዲህ እውነት ሆኖ ሳለ ግን ደግሞ ይሄ እውነት ይፋ እስከሚወጣና አሸናፊ እስከሚሆን ድረስ ፈተናው ብዙ ነውና ይህን ያህል ጊዜ አመቃ ብትቆይም አሁንም ግን ከሷ ላይ ፈተናዎቹ ማብቃት አልቻሉም። መሲ ሁሉንም ነገር አውቃ እንዳላወቀችውና ኑራ ነበረ። መረጃ ለመሰብሰብም ማስታወስ እየቻለች ማስታወስ እንደማትችልና በጣም ብዙ ዋጋዎችን የከፈለችለት መረጃዎች ሁሉ ተሰባስበው ወይዘሮ ሄለንን እንግዲህ ለከባድ ቅጣት የሚዳርጋት ነበር። ግን ደግሞ የምስክርነት ቃሏን ለማንሳት ተገዳለች። በዚህም የተነሳ ደግሞ ብዙ ሰው ያዝንባታል ማለት ነው። የነዛን የሌሎች ሰዎች ሀዘን ከምሰማ በሚል እንግዲህ በራሷ ላይ ውሳኔ ወስናለች። በእርግጥም የውሳኔዋ ምንም ልክ አይደለም። መሲ እንግዲህ እስከ መጨረሻው ድረስ ታግላ ተሸነፈችም አሸነፈችም ማየት ሲገባት ግን ደግሞ የወሰነችው ውሳኔ እጅግ በጣም ከባድ ሆኗል ማለት ነው። ከዚህ በፊት እንግዲህ መሲና ቤቲ እጅግ በጣም ጠላቶች ነበሩ። በተደጋጋሚ ሲገናኙ በንቄት የምትመለከታት መሲን ቤቲ አሁን ባለበት ደረጃ ግን ወዳጅ ሆነዋል። ሁለቱንም ሲያታለላቸው የነበረው አንድ ሰው መሆኑን ካወቀች በኋላ ቤቲም እጅግ በጣም ተናዳለች ማለት ነው። ይህን የተመለከተችውም ጠበቃ ሊዛ እኔ ጠበቃ እንደምሆኔ እንደዚህ አይነት ግፍ ሲፈጸም ቆሜ ማየት የለብኝም፣ የሆነ ውሳኔ መወሰን ይኖርብናል ብላለች። ለዛም ደግሞ የቴዲን ቅጣት እኔ መሆን አለብኝ ልሰጠው የሚገባው እያለች ነው። ቤቲ ግን ቴዲን አሳልፈን ለአባት እንስጠው ብላ ነበር። ግን ደግሞ በቀል በራስ እጅ ሲሆን እንጂ ሌሎች ላንቺ ሲበቀሉልሽ ስሜት የለውም ሴንስ የለውም እና ራሳችን እንዴት አድርገን መበቀል እንዳለብን ያሳይሻለሁ ብላት ነበር። ከዚህ በፊት መሲ እጅ ላይ ያየችው የሷ የእጅ ጌጥ መሲ የሰረቀቻት ቢመስላትም ግን ደግሞ ወቅቱ አሁን ነውና መሲ ለቤቲ ሁሉንም ነገር በነገረቻት ጊዜ አምናታለች። ያንን ጌጥ ሶፋ ላይ ስታገኘው ለሷ ሰርፕራይዝ አዘጋጅቶት እንደሆነ ስትነግራት መጀመሪያ ባታምናትም መሲ ብዙ አሳማኝ መረጃዎች ስለነበሯት ከነዛ በኋላ ግን መሲን አምናታለች ማለት ነው። በሌላ በኩል ኤልሻዴ አሁን እንግዲህ እንደዛ የሚጠሏትና የሚያገሏት እሷም ደግሞ የምትጠየፋቸው እነ መሲ ወንድሟ መኩን በተለይ በጣም የምትጠላውና የምታንቋሽሸው የምታሸማቅቀው ወንድሟ መኩ የሷ ወንድም እንደሆነ ስታቅ እሷ የወይዘሮ ሄለን ልጅ ሳትሆን የአይንዬ ልጅ እንደሆነች የባላገሯ የገጠሪዋ ብዙ ነገር ስትላት የነበረችው ሴት ልጅ እንደሆነች ኤልሹ ባወቀች ጊዜ እንግዲህ ኤልሹ ስሜቷ ምን ሊሆን ይችላል? ኑኑ እንደ ጥላት ስታጠቃትና ስታንከራተታት የነበረች ሴት በደምሽ ውስጥ HIV አለ ብላ ስንት መከራዋን ስታበላት የነበረች ሴት ከሰው በታች ስታረጋ ስታንቆሽሻት የነበረች ሴት አሁን ላይ እናትሽ ናት ስትባል እንዴትስ ነው አምና የምትቀበለው? በሌላ በኩል አባት ተብዬው ከዚህ በፊት ልጁን የጨለማ ክፍል ውስጥ አስሮ ሲያሰቃያትና ሲያንገላታት የነበረ እንግዲህ ምንም መመረዝ ባይሆንም ግን ደግሞ ብዙ ማንገላታቶችን ያደረሰባት ሰው ቤተሰቧ እንደሆነ ስታቅ እንግዲህ ይሄን ለሷ ከባድ ነው ማለት ነው። በእርግጥም ጉዳዩን ዘርዘር ብሎ ቴዲ የሷ አባት መሆኑንም አታውቅም። ኤልሻዴ ኑኑ ያወቀችው ወይዘሮ ሄለን የኤልሻዴ እናት ሳትሆን የኑኑ እናት እንደሆነች ይሄም የተፈጠረው ደግሞ ወይዘሮ ሄለንና አይንዬ የወለዱት በተመሳሳይ ሰዓትና ጊዜ ስለነበር እንግዲህ ቴዲ ልጆቹን እኔ ራሴ ነኝ ያቀያየርኳቸው እያለ ነው። ኑኑን ደግሞ እንግዲህ እንድታምን ያደረጋት ነገር ሁልጊዜ ገጠር ድረስ እየተመላለሰ ይጠይቃት እንደነበረ ነግሯታል። ይሄም ሆኖ ግን ኑኑ ለማመን ፈቃደኛ አይደለችም። ጉዳዩ ግን አመነችም አላመነችም መስማት የማትፈልገውን ነገር ሰምታለች። ይህን ሰምታ ወደ ቤት መሄድ ከብዷታል። ይህ ነገር ቅዠት ነው፣ በእውነቴ ነው ወይስ በህልሜ ነው እያለች ነው። እህቷ መሰረት በተደጋጋሚ እባክሽ እንዳትሄጂ፣ አሁን ላይ ነገሩ ከባድ ነው፣ ለኛ መጠንቀቅ ይኖርብናል እያለች ስትለምናት የሷን ቃል ብትሰማት ኑሮ የእህቷን ምክር ብትሰማ ይህ ሁሉ ነገር ባልተፈጠረ ነበር። ኑኑ በሷ ድርቅናና የተነገራትን ባለመስማቷ ምክንያት እህቷንም ዋጋ አስከፍላ ለፍርድ ልትቀርብ የነበረችውንም ሴት ነፃ እንድትሆን አድርጋለች ማለት ነው። እና ኑኑ የራሷም ጥፋት ተጨማምሮበት ለረጅም ዓመታት ቤተሰቦቼ፣ እናቴ፣ ወንድሜ፣ እህቴ ብላ ከነፍሷ በላይ የምትወዳቸው
ቤተሰቦቿን ድንገት ባንድ ቅጽበት እናትሽ አይደሉም፣ እህትሽ አይደለችም፣ ወንድምሽ አይደለም መባል እጅግ በጣም ይከብዳል። ግን ደግሞ ይህንኑ ነገር ወዳ ሳይሆን ተገዳ ሳትወድ በግዷ ይህንኑ ሰምታለች። ኤልሻዴ ግን የመሰላት አስገድዶ ደፍሯት ወይም ደግሞ አስገድዶ ሊደፍራት እየታገላት ያለ ነበር የመሰላት እንጂ ነገሩ እንደዚህ የሁለቱ ጉዳይ እየተሳሰረ መሆኑን ብታቅ እሷስ ምን ልትል ትችል ነበር? በሌላ በኩል ወይዘሮ ሄለን ኤልሻዴ ልጄን ብላ ስለምታምን ለቴዲ የጻፈችለት ወረቀት ላይ እንግዲህ ቴዲ ልጁ እንደሆነች አምኖ ተቀብሎ ከሱ ጋር እንዲያኖራት የሚል መልእክት ነበር። በእርግጥም ኑኑንም የወይዘሮ ሄለን ልጅ መሆኗን እንጂ የወይዘሮ ሄለን ልጅ የቤሉል እህት መሆኗን ነው እንጂ የሚያውቀው የሱ ልጅ እንደሆነች አያውቅም። እሱስ በልጁ ላይ ይሄን ሁሉ ግፍ ሲፈጽም የነበረ አባት ልጅህን አባት ተባለ ጊዜ ምን ሊሰማው ይችላል? እሷስ ደግሞ የሱን አባትነት በጭራሽ የምትቀበል አይመስለኝም። መሲ በራሷ ላይ የወሰነችው ውሳኔ በጣም አስቸኩሏታል። እናም እንግዲህ ወይዘሮ አይንዬ ልጆቿን ቤት ውስጥ እየፈለገች ነበር፣ ግን ደግሞ አንድም ሰው አልነበረም። ጉዳዩ ያስጨነቀው መኩ ቤሉልን ከጠየቀ በኋላ ደግሞ ከኔ ጋር እንደዚህ አይነት ግንኙነት የለም፣ እኔ የምፈልጋት ለቁም ነገርና ለዘላቂ እንጂ ለጊዜያዊ እንትን አይደለም። እኔ በእንደዚህ ነገር አልታማም፣ በጭራሽ እንደዚህ የመሰለ ግንኙነት እኛ በፍጹም የለንም ብሎት ነበር። መኩም ይሄን ከሰማ በኋላ መኩ እንግዲህ እስከ ዛሬ ድረስ ሁሉንም ነገር አውቆ እንዳላወቀ ነበር ማለት ነው። እናም አሁን ላይ ግን ይሄ ነገር ሲፈጠር እጅግ በጣም ተደናግጧል። የሚያማክረው ሰው ቢያጣም ለመሲ ከተናገረ በኋላ ለወይዘሮ አይንዬም ተናግሯል። እንዲያታጨናንቂያት እንዲህም ነው ሳትይ እንግዲህ ምን ማድረግ ይኖርብናል ወይ ልጁ መውጣት አለበት የሚል ደረጃ ላይ ደርሷል መኩ። ወይዘሮ አይንዬ ይሄንን በሰማች ጊዜም እጅግ በጣም ተናዳለች። እና ታዲያ አባቱ የማይታወቅ ልጅ ልትወልድ ይገባል ወይ? መውለድ የለባትም። አባቱ የማይታወቅ ልጅ በጭራሽ ሊወለድ አይገባም ብሏል። ይሄን ባለ ጊዜ አይንዬ ተናዳበታለች። እንዴት ነው አባቱ የማይኖረው ቤሉልስ ብላ ነበር። ለካ አይንዬም በተደጋጋሚ ስታያቸው የሆነ ነገር ጠርጥራለች። እናም እንግዲህ ቤሉልን ጠይቆት ቤሉል የልጁ አባት እንዳልሆነ ሲነግራት ከሌላ ሰው ጋር አይተሻት ታውቂያለሽ ወይ የሚል ጥያቄ እናቱን ጠይቋል። እናቱም ሌላ ከማንም ሰው ጋር አይታት እንደማታውቅ በጭራሽ ተናግራለች። በዚህን ጊዜ እንግዲህ ጉዳዩ አሳሳቢና አነጋጋሪ ሆኗል። ኤልሻዴ ወደ ቤት ስትሮጥ መምጣት ፈልጋለች። ጓደኛው በውጭ ተገናኝተን ማውራሽ ያለ ብላት ነበር። ግን ደግሞ እኔ ቤት ጉዳይ ያለብኝ ብላ ወደ ቤት ከሄዱ በኋላ የኤልሻዴ ጓደኛ እየጠበቀች የነበረው ጆን ስለነበረ እንግዲህ ጆ ስልክ ሰጥቸው ነበር እየደወለልኝ አይደለም ብላለች። ኤልሻዴ ባለመደወሉ ደስተኛ ሆናለች። ግን ደግሞ ስልኳን በሲስተም ከተቀበለቻት በኋላ ለጆ መልእክቱን ኤልሻዴ እንደላከችለት አድርጋ ጽፋለታለች። ኤልሹም መኩን ፍለጋ ሄዳ ነበር። መኩን ፍለጋ ከሄደች በኋላ መኩን ስታገኘው ኑኑን መሆናለች የተፈጠረ ችግር አለ እንዴ እያለችው ነበር። ታጋጭታችኋል ብላ በጠየቀችው ጊዜ ምንም ጉዳይ እንደሌለ ሲነግራት እንግዲህ ኤልሹ መንገድ ላይ ቁጭ ብላ እያለቀሰች እንደሆነና ልታናግራት ብትሞክርም ፈቃደኛ እንዳልሆነች ነግረዋለች። መኩም የመሰለው እንግዲህ በዚሁ በጽንሱ ጉዳይ ነበር የመሰለው እና እሷ ያላዘነች ማን ይዘን እያለ ነበር እና አድራሻውን ነግረሃለሁ ሂድና አናግራት እያለችው ነው። መሲም የሄደችበትን ጉዳይ ፈጽማታ እንደተመለሰችና እህቷን እንዲለቅላት ሄዲ ስታናገረው እህቷን እንዲለቀቀላትና ግን ደግሞ አንዳንድ ነገሮችን ስለሰማች ስሜቷ ጥሩ እንዳልሆነ ነግሯታል። በዛ ላይ ደግሞ ከነዘር ማንዝሯ 1 2 እያለ እንደሚያጠፋትም ጭምር እንግዲህ እሱን አብረን እናያለን ብላ ስትሮጥ ወደ ቤቷ ተመልሳ መጣለች። መሲ ወደ ቤት የመጣችው እያለቀሰች ነበር። ቤሉል በተደጋጋሚ ሲደውል ስልክ እያነሳች አልነበረም። ለምን እንደደወለ ስለገባት ወደ ቤቷ ስትሮጥ ከመጣች በኋላ እንግዲህ መሲ እናቷ መንገድ ላይ ስታገኛት ሰላም ብላት ነበር። በሰላምሽ ነው ወይ ስትላት አይ ማዬ ደህና ነኝ፣ ግን አሁን ስለደከመኝ ማረፍ አለብኝ ብላለች። ልጄ አንዴ ላናግርሽ እያለች ነበር ስለ ኑኑ ጉዳይ ልታማክራት። የማረገው ነገር ስላለ በጣም ቸኩያለሁ እናቴ ከትንሽ ቆይታ በኋላ ብላለች። ይቅርታ ማዬ ከዚህ በኋላ በጭራሽ አንገናኝም እያለች ነበር ወደ ክፍሏ የወጣችው። እንግዲህ መሲ ክፍሏን አጥብቃ ዘግታለች።
ወይዘሮ አይንዬ ቤሉል መሲን ፈልጎ እየሮጠ ሲመጣ ስታገኘው ቤሉል ልጄ ላናግርህ እፈልጋለሁ እያለችው ነው። ቤሉልም መሲ ወይኑኑ ማንም ሰው የለም ወይ ብሎ በጠየቀ ጊዜ መሲ አሁን ወደ ክፍሏ ሄዳለች ብለዋለች። እሷን ላናግራትና ከዛ በኋላ እናወራለን እያላት ነው። አይንዬ አስቸኳይ እንደሆነ ተናግራለች። ቤሉልም ሳይወድ በግዱ የአይንዬን ቃል ለማጠፍ ቁጭ ብሏል። እንግዲህ በተቀመጠበት የተፈጠረውን አንዳንድ ነገሮች እየጠየቀችው ነበር። በአንተና በኑኑ መካከል ያለውን ነገር አውቃለሁ፣ ግን ልጄ ይሁን የተፈጠረ ነገር አለ ብላለች። አይንዬ እንደዚህ ነው ብላ ፊት ለፊት አውጥታ መጠየቅ ቢከብዳትም ግን ደግሞ ዙሪያ ነገሩ ጥርጥሩ ያው መኩን ባነው ቤሉል ስለገባው ቤሉል በሷና በሱ መካከል ምንም የተፈጠረ ነገር እንደሌለ ግን ደግሞ በተደጋጋሚ አብረው እንደሚታዩ ተናግሯል። አይንዬም ደንግጣለች። እና ታዲያ ይሄ ነገር ምንድነው? አይ ውርዴቴ እያለች ነው አንገቷን ደፍታለች። ቤሉል እንግዲህ አብረን የምናየው ነገር ይሆናል እሱ። አሁን እስቲ መሲል ላግኛት ብሎ ሲሮጥ ወደ መሲ ክፍል ወጥቷል። ቤቲና ሊዛ ቴዲን ለማግኘት ተመካክረውና ተደባብቀው ሄደዋል። ግን ደግሞ ሊዛ ቤቲን ደብቃ እሷ ሄዳ ቁጭ ባለችበት ስትጠብቅ ቴዲ በጭራሽ ሊመጣ አልቻለም። ከብዙ ጥበቃ በኋላ ጆ መጥቷል። ጆ ሲመጣ ሰው እየጠበቀች እንደሆነና ወንበሩን እንዲለቅ ስትጠይቀው እንግዲህ እሱ እንደሆነ ተናግሯል። ሊዛ እባክህ አታበሳጨኝ ካጠገቤ ሄድ ብላው ነበር። ግን ደግሞ በተደጋጋሚ ካጠገቧ እንዲሄድ ስታስጠነቅቀው እንግዲህ እሷ እንደሆነችና ግን ደግሞ የቀጠራት እንግዲህ እሷን እየተጫወተባት እንጂ አልበለዚያ እንደዚህ ፐብሊክ ቦታዎች ላይ እንደማይገኝ ነግሯት እንግዲህ ቄሎች እንደሆኑ በልብስ የሰለጠኑ አራዳዎች እንደሆኑ ጭምር ነግሯቸው ልካቸውን ነግሯቸዋል። በዚህም የተነሳ ሊዛ እጅግ በጣም ተናዳለች። እሰራለታለሁ እያለች እየፎከረች ነው። ቤቲም በጣም ተናደዋል። ጆም ስቆባቸው ጥሏቸው ሄዷል። ቴዲ እጅግ በጣም ጠንቃቃ ሲበዛ ሰውን የማያምን ሰው ነው። ሲጀመር እንደዚህ አይነት ቦታ ላይ ሰውን ሊቀጥር እንደማይችልም ጆ ተናግሯል። በስተመጨረሻም እንግዲህ መኩኑን ፍለጋ ወጥቷል። ቤሉልም መሲ ክፍል ሄዶ ቢያንኳኳ በሩን የሚከፍት ሰው ጠፍቷል። መሲ ትሞት ይሆን ወይስ ትተርፋለች? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ